ያልገባችሁ ነገር ካለ በየት ይጻፋል? በጎግል ማስታወሻ ጥያቄዎች ተብለው ይጻፋሉ። በዚያ የጥያቄ ሰዓት የሚሰጣችሁ እጅ በማውጣት ትጠይቁና ያ ያልገባችሁ ሀሳብ እንደገና ታብራራላችሁ እንዲረዳችሁ እንዲገባችሁ ይደረጋል ማለት ነው። ሀልዎተ እግዚአብሔር ማለት መጀመሪያ የዚህ ትምህርት ዓላማ አለ። እናንተም ብዙ ስራዎችን ታችሁ ብዙ ስራዎችን እዚህ ተገናኝተን ቀሪ ጊዜያቶችን ሰዓቶችን ወስደን የምንማማረው በዓላማ ነው እንጂ ያለ ዓላማ አይደለም። ያለ ዓላማ አይደለም እና ዓላማ አለው። ዓላማውን ነግራቸዋለሁ። ትርጉም አለው። ትርጉሙን ነግራቸዋለሁ። መጀመሪያ ሀልዎት ማለት ነው። ከዚያው ምንነሳ ሀልዎት ማለት በነገር እግዚአብሔር ውስጥ በትምህርት እግዚአብሔር ውስጥ ሀልዎት ትርጉም መኖር ማለት ነው። መኖር ሀልዎት ማለት መኖር ማለት ነው። ሀልዎት ማለት መኖር ማለት ነው። ሀልዎተ እግዚአብሔር ሲል ደግሞ የእግዚአብሔር መኖር ነው። የእግዚአብሔር መኖር ሀልዎት ሲል መኖር፣ ሀልዎተ እግዚአብሔር ሲል ደግሞ የእግዚአብሔር መኖር። ታዲያ ይህ ትምህርት የሚዳስሰው አጠቃላይ ይዘቱ ከመጀመሪያው እስከ መጨረሻው ሙሉ ሀሳብ በውስጡ የሚያሳየን ሀሳብ ምንድን ነው? ጠቅላላ ጊዜ ይኖራል። የዚህ ትምህርት ዋና ጭብጥ ሀሳብ አንደኛ ሰማይንና ምድርን የፈጠረውን ፍጥረት የሚመግበውን ፍጥረት የሚያኖረውን ፍጥረት በመጨረሻ የሚያሳልፍ አምላክ ኃይል አለ የሚለውን ሀሳብ ያሳየናል። ምንድን ያልኳችሁ ሀልዎተ እግዚአብሔር የትምህርቱ ይዘት ማለት ነው። ዓለምን የፈጠረውን ዓለም የሚመግበውን ዓለም የሚያኖረውን ዓለም የሚያሳልፍ አምላክ ገዥ አለ የሚለውን ያሳየናል። እዛ ተስሞ ለመጽሐፍ ተመጣጣኝ አንዴ ልትላችሁና ወደ ቀጣዩ ሻምራን ሀልዎተ እግዚአብሔር የሚለው ትምህርት በውስጡ የሚያሳየን ሀሳብ ዓለምን የፈጠረውን አምላክ የሚመግበውን ዓለም የሚያኖረውን ዓለም የሚያሳልፍ አምላክ አለ ማለትን ያሳየናል። አሁን ላይ ዘመኑ እግዚአብሔር አለላ ትውልድ የበዛበት ወቅት ስለሆነ እበሉ አሁን ያለንበት 21ኛው መቶ ክፍለ ዘመን በዓለም ላይ ካለው ወጣት በዓለም ላይ ካለው ሰው እግዚአብሔር አለባ ማለትም ሀልዎተ እግዚአብሔርን የማያምን ሀልዎቱ ያልጸና ትውልድ የበዛበት ወቅት ስለሆነ በዚህ ርዕስ ላይ እንድንማማር አስፈላጊ ነገር ነው። እና ትምህርቱ የሚሰጠን ይህ ነው። አምላክ አለ የለም ልጆች አለ። እኛ ክርስቲያኖች የክርስቲያኖች ልጆች ስለሆን ማን አለ እንላለን? እግዚአብሔር አለ። አንድ አምላክ አለ። ዓለምን ምን ያለ የፈጠረውን ዓለም ምን የሚል የሚመግበውን ዓለም ምን የሚል የሚያኖረውን አምላክ ዓለም ምን የሚል አምላክ አለ። ይህንን እናምናለን። በዚህ ዙሪያ ነው የምንነጋገረው። ይህንን እኛ እናምናለን። ምናልባት ዕቅበት ከሚለው ትምህርት ውስጥ ይካተታል። ዕቅበት መጠበቅ ሁሉም እዚህ ያለው ትውልድ ይህንን የሚያምን
የሚኖር ትውልድ መሆኑ ይታወቃል። እንጂ አንደኛ አረዳዱ፣ ሁለተኛ በዚህ ህይወት ውስጥ ከመጨረሻው ህይወት እንዲቀጥል እቅባት ነው። አረዳዱን በሚገባ እንዲረዳ ማድረግና በዚህ በተረዳው እምነት ውስጥ እስከ መጨረሻ ህይወቱ እንዲቀጥል ማድረግ ነው የተመጣላ። አሁን እንዳልኳችሁ ዘመኑ እግዚአብሔር አላ እንዴት ይዛበት ነው። በተለይ ኦርቶዶክስ ሃይማኖታችን አለም ደግሞ ትክክለኛው ኦርቶዶክሳዊ ሃይማኖት እግዚአብሔር ተቀባዮቹ ማለት ተቀባዩ እየቀነሰ አማኙ እየቀነሰ ያለበት ወቅት ስለሆነ በጥልቀት እንድንማማረው የሚታሰባኝ ነው። አንድ መረጃ ልንገራችሁ፣ በጣም የሚያሳይ ይሰማል ልጆች። ወቅቱ አሁን ያለንበት ዘመን የኦርቶዶክሳውያን ቁጥር እየቀነሰ የሚመጣበት ኦርቶዶክሳውያን ያልሆኑ የሌሎቹ አማንያን ወይም ደግሞ የሌሎቹ የመናፍቃኑ የአህዛብና የአረማውያኑ ቁጥር ከዕለት ወደ ዕለት ከወር ወደ ወር ከዓመት ወደ ዓመት ከፍ እያለ እያደገና በጣም እየበዛ የመጣበት ወቅት ነው። ሰማችሁ ያልኳችሁ ነው። ሰምታችሁኛል? ምንድን ነው ያልኳችሁ? አሁን ያለንበት ወቅት ያልኳችሁ ልብ በሉ እሺ ልጆች። እነማን ያነሱበት? እኛ ኦርቶዶክሳውያን በቁጥር እያነስ፣ ኦርቶዶክሳውያን ያልሆኑ ወገኖች ደግሞ በቁጥር ምን እያሉ እየበዙ ያሉበት ወቅት ነው አሁን። ለዚህ ንግግር አንድ ማሳያ መረጃ ልንገራችሁ፣ በደንብ ተከታተሉ። ከአሁን በፊት በኢትዮጵያ የህዝብ ቆጠራዎች ተደርገዋል። የህዝብ ቆጠራ ማለት ነው ሀገራዊ ህዝብ ቆጠራ ማለት ነው። የሀገሪቱ ህዝቦች ስንት እንደሆኑ ለማወቅ ቆጠራዎች ተደርገዋል እና በዋናነት 3 ጊዜ የተደረጉትን ቆጠራዎች ልንገራችሁ። አንደኛ በ1984 ዓመተ ምህረት ቆጠራ ተደርጓል። በኢትዮጵያ ህዝባዊ ቆጠራ በስንት ያልኳችሁ? በ1984 እና ህዝቡ በሃይማኖት እምነቶች አንጻር ሲለካ ማለትም ስንት ፐርሰንቱ ህዝብ የኦርቶዶክስ እምነት ተከታይ፣ ስንት ፐርሰንቱ ህዝብ ደግሞ የሌላ እምነት ተከታይ፣ ስንት ፐርሰንቱ የሙስሊም ወይም የፕሮቴስታንት ተከታይ እንደሆነ በሃይማኖት አንጻር ሲለካ የፕሮቴስታንት ወይም የጴንጤ ታውቃላችሁ ልጅ? ጴንጤ ማለት ሃይማኖተ እግዚአብሔርን የካደ ሃይማኖተ እግዚአብሔር የማያምን ማለት ነው። ተባባል። ትክክለኛውንና ኦርቶዶክሳዊውን ሃይማኖተ እግዚአብሔር ወይም እግዚአብሔርን መኖር የማያምን ከኦርቶዶክስ ሃይማኖት ውጪ የሆነ ማለት ነው ጴንጤ። እና በዛ ጊዜ በተደረገው ቆጠራ የጴንጤዎቹ ቁጥር ወይም የፕሮቴስታንቶች ቁጥር ብዛት በፐርሰንት በመቶኛ 5% ወጣኝ እንዳትረሱ። 5% እነማን? ፕሮቴስታንት ማለት ነው። ፕሮቴስታንት ማለት ምን ማለት ነው ያልኳችሁ? ሃይማኖተ እግዚአብሔር ትክክለኛውና ኦርቶዶክሳዊው ሃይማኖተ እግዚአብሔር የሌላቸው ወይም ደግሞ ይህንን ያልተቀበሉ ያላመኑ ምኖች ይባላሉ። መልሱ ሁላችሁ። ፕሮቴስታንት ከኦርቶዶክስ እምነት ምን የሆኑ ውጪ የሆኑ የኦርቶዶክስ እምነትን ያልተቀበሉ እነማን ናቸው? እነዚህ ስንት ፐርሰንት ሆኑ? በመቼ ዓመተ ምህረት ላይ የተደረገ ቆጠራ ላይ ነው የሚሆነው? የኦርቶዶክስ እምነት ቁጥር በፐርሰንት ስንት ሆነ የሚለው ደግሞ እንገራችሁ አይደለ? ያን ጊዜ የኦርቶዶክስ እምነት ተከታዮች ቁጥር በፐርሰንት 61%። በጣም ርቀት አለው አይደለ? ማነው የበዛ ልጆች?
የኦርቶዶክስና ስንት ፐርሰንት ናቸው? 61%። የሙስሊም እምነት ተከታዮች ቁጥር በፐርሰንት 32%። አሁን እጠይቃለሁ ብዙ አውርቻ አይደለም የሚሄደው ጥቂት አውርቻ ጥቂት ንግግር አድርጌ ያንን በደንብ ይዛችሁት እንድትሄዱ ነው የማደርገው። እሺ ስለዚህ ቆጠራው የተደረገው መቼ ነው? የፕሮቴስታንት እምነት ተከታዮች ብዛት ወይም ቁጥር በፐርሰንት ስንት ሆነ? የኦርቶዶክሳውያን ስንት? የሙስሊም ስንት? 30። አሁን በዚህ ውጤት ማን በለጠ? ሁለተኛስ? ሶስተኛ? በጣም ጥሩ። አሁን እየተገባን ነው። ከዛ በኋላ ከ10 ዓመት በኋላ በ19 ስንት መሆን ነው እንግዲህ ከ10 ዓመት በኋላ ቆጠራ ሲደረግ እስኪ እናንተ ንገሩ። በ1994 በጣም ጎበዝ። በ1994 ደግሞ እንዲሁ ቆጠራ ተደረገ። የምን ቆጠራ? የሀገራችን የኢትዮጵያ ሕዝብ ቆጠራ ስንት እንደሆነ። ቆጠራ ሲባል እያንዳንዱ ህፃናቱ ሁሉ ናቸው የሚቆጠሩት፣ የተወለዱት ሁሉ ማለት ነው። ተባባ ከዚያ የመጣው ውጤት ደግሞ ልንገራችሁ። ቅድም ከማን የጀመርኩት? የፕሮቴስታንት እምነት ተከታዮች ቁጥር ከፍ አለና 10% ሆነ። ከስንት ወደ ስንት? አሁን በዙ አልበዙ? ግማሽ በዙ አልበዙ? ከቀድሞ አንፃር ቀድሞ ስንት ነበሩ? የዛን ጊዜ ደግሞ ስንት ሆኑ? ግማሽ እጥፍ በዙ ማለት ነው አይደል? በጣም የሙስሊም ደግሞ 92.9። የፕሮቴስታንት ማን ነው? የማን የቀረ? የኦርቶዶክስ ከ61 ወደ ታች የሚመጣ ነው የሚመስላችሁ ወይስ ወደ ላይ የሚመጣ? ወደ ታች ወይስ ወደ ላይ? ደስ የሚላችሁ ወደ ላይ ጋር ነው ወይስ ወደ ታች ነው? ወደ ላይ ጋር ነው አይደለ? ምክንያቱም ፕሮቴስታንቶች 5 ጨመሩ 10 ሆኑ፣ ሙስሊሞች 9.9 ጨመሩ። ኦርቶዶክስ ደግሞ ከ61 ወደ በጣም ያሳዝናል ወደ ታች ነው። ስንት ሆነ መሰላችሁ? 54%። ስንት ነው የቀነሰው ልጆች? ከ61 ሲቀነስ 54። አረ ትክክለኛውን ውጤት አምጡልኝ። 7% ወሰድን ማለት ነው። ምን ማለት ነው? ከኦርቶዶክስ እምነት ተከታይ 7% ምን ሆኗል ማለት ነው? ወደነብን ወጣ ሄደ። ወዴት ነው የተጨመረው? ወደ ተለያየ እምነት ማለት ነው። ያሳዝናል አያሳዝንም? እነዚያ 5% ሲጨምሩ እኛ 7% ስንቀንስ ያስለቅሳል አያስለቅስም? ያሳዝናል። ይህ ብቻ ነው ልቀጥል ልንገራችሁ። ከዚያ ሶስተኛ ደግሞ ቆጠራ ልንገራችሁ። በ2007 ዓመተ ምህረት ያዛችሁ ማስታወሻችሁ ነው። በ2000 ስንት ወንዶች በስንት እንደገና እህቶች ሴቶች በ2007 ዓመተ ምህረት ብዙ ቆጠራ ተደርጎ ነበር እና የዚህ ጊዜ የመጣው ውጤት ደግሞ በጣም አስደንጋጭ። የቀደሙ አስደንጋጭ ነበር፣ የአሁኑ ደግሞ እጅግ በጣም አስደንጋጭ። የፕሮቴስታንት 8% ጨምረው 18% ነው። ስንት ፐርሰንት ጨመሩ? 8። ቀድሞ ስንት ላይ ነበሩ? 10። አሁን ስንት ሆኑ? 18%። በዙ አልበዙ? የሙስሊም እምነት ተከታዮች በፐርሰንት 33። የኦርቶዶክስ እምነት ተከታዮች ቁጥር 43%። አያሳዝንም? አያስደነግጥም? 43%። ከ9
አካባቢ የመጀመሪያው ላይ ስንት ነበር የተገኘው? በሁለተኛው ስንት? በሶስተኛው ስንት? 43። አሁን ከ61% ወደ 43% ነው የወረደው ማለት ነው። ስንት ፐርሰንት ነው ጉዳይ ነው? ከ61 እስከ 43 ያሳዝናል። አሁን ከ2007 እስከ 2018 ዛሬ ስንት ዓመተ ምህረት ነው ልጆች? 2007 ማለት የነገርኳችሁ ከዚያ ወዲህ አልተደረገም እንጂ ምናልባት ቢደረግ ከ2007 እስከ 2018 12 ዓመት አልፈናል አይደለም? በ12 ዓመት ልዩነት ደግሞ ስንት ፐርሰንት እንወዳለን ብላችሁ ገምታላችሁ? ከትላንትናው አንፃር ማለት ነው 43% ከሆነ አሁን ደግሞ ቆጣ ቢደረግ ዛሬ ከ2007 እስከ 2018 11 ዓመት ልዩነት ያለ በ11 ዓመት ስንት እንወዳለን? በጣም ብዙ ወገን ነው የሚሆነው። በጣም ብዙ ታዲያ በዚህ ወቅት ስለ ሀልዎት እግዚአብሔር ስለ ነገር እግዚአብሔር ካልተማማር ስለ ነገር እግዚአብሔር ስለ ሀልዎት እግዚአብሔር ካልተማማር ሌላ ሰው የምንማማር እንችላለን። ግን አንድ ጥያቄ ልጠይቃችሁ፣ አልተነሳባችሁ? ጥያቄ እነዚያ እየጨመሩ የሄዱበት ምክንያት ይኸኛው እየቀነሰ የሄዱበት ምክንያት ምን ይመስላችኋል? ምን ይመስላችኋል? አሁን ልብ በሉ፣ ፕሮቴስታንቶች ከ5% ወደ 18 ያደጉት ከውጭ ሀገራት ሌሎቹ ፕሮቴስታንቶች መጥተው እየተጨመሩላቸው አይደለም። ምንድን ያልኳችሁ? ከውጭ ሀገራት ፕሮቴስታንት እምነት ተከታዮች ሰዎች እየመጡ እየበዙ ሄደው አይደለም። ከማን እየተቀነሰ ወደ ማን እየሄደ ነው? ከኦርቶዶክስ እምነት እየተቀነሰ ወደ ፕሮቴስታንትና ወደ ተለያየ እምነት እየሄደ የኛው ይጎድላል፣ ያኛው ይጨምራል ወይም ይጨምራል ከፍ ይላል ማለት ነው። ለምንድን ነው የሚሄደው የሚለውን ስንል ለምን መስላችኋል? አንዳንዱ ኦርቶዶክስ በገንዘብ እየተታለለ ይሄዳል። በገንዘብ ይገዙታል። በደካማ ጎኑ እየገቡ ወጣቱን በደካማ ጎኑ እየገቡ ገንዘብ እየሰጡ ከየት አስወጥተው ወደ ይሰዱታል ይወስዱታል። ከኦርቶዶክስ ወደ ፕሮቴስታንቱ ይወስዱታል። አንዳንዱ በሚላቆት በገንዘብ አንዳንዱን ደግሞ በምን ይወስዱታል ካላችሁ እንዲሁ አስተምረው እንዲህ እንደናንተ ባርነት ትምህርት ቤት ሳይማር አርነቱን ትምህርት ጠንቅቆ ሳያውቅ እንዲሁ ዝም ብሎ በስመ ክርስቲያን ማተብ በማድረግ ብቻ ቤተክርስቲያንን ሳያውቅ ባርነት ትምህርት ሳይማር ሀልዎት እግዚአብሔርን ነገር እግዚአብሔርን ምስጢረ ሥላሴን ትምህርት ሃይማኖትን ሳይማር ይቀርና ከዛ ጴንጤዎች ወይም ፕሮቴስታንቶቹ ያገኙትና ሲከራከሩ እንደ ኦርቶዶክስ ኩምቢናል ፕሮቴስታንት ወይም ጴንጤነት ግን እንዲህ ነው እያሉ የራሳቸውን እምነት ካል የኦርቶዶክስን እምነት ዝቅ እያደረጉ ሲሰብኩት ወይም ሲያነጋግሩት እውቀት የለውም ማለት ነው። አብነት ትምህርት ቤት ገብቶ ነገር እግዚአብሔርን ሀልዎት እግዚአብሔርን አልተማረም። መጽሐፍ ቅዱስን አላነበበም። ወደ ቤተ እግዚአብሔር እየመጣ እሑድ ሆነ በበዓላት በዘወትር በሰርክ ጉባኤም ሆነ ወንጌልን አልተማረም። የአብነት ትምህርቶችን አጠቃላይ መንፈሳዊ እውቀቶችን ስላልተማረ እየተሸነፈ ነው እንደ ፕሮቴስታንት ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው እያለ የእነሱን እምነት ወይም ሀሳብ ይቀበላል ማለት ነው። ምን ስላልተማረ አብነት ትምህርት ቤት ውስጥ ገብቶ ሀልዎት እግዚአብሔርን የእግዚአብሔርን መኖር ትክክለኛውንና ኦርቶዶክሳዊውን የሃይማኖት አረዳድ የነገር እግዚአብሔር አረዳድ ኦርቶዶክሳዊና እርቱዓዊ የሆነውን የመጽሐፍ ቅዱስ አረዳድ ከአብነት ትምህርት ቤትና ከቤተ እግዚአብሔር ቁጭ ብሎ ገብቶ ግን እኮ ክርስቲያን ያወጣል። ግን እኮ የክርስቲያን ልጅ ነው። በአንገቱ ማጠር አድርጓል። ማራቀው ወይ በተማለቀ ነው ብላለች። ተጠልቋ
ተነስተዋል፣ ክርስትና ተነስተዋል። ግን ምን አላሉ? እንዲህ እንደናንተ በዚህ በታላቁ ትምህርት ቤት እየገቡ በአንድ ትምህርት ቤት ስላልተማሩ ሲከራከሯቸው እውቀት ስለሌላቸው እየተሸነፉ የት ይገባሉ? የት ይሄዳሉ? ወደ ፕሮቴስታንት ይሄዳሉ ማለት ነው። አንዳንዶቹ በዚህ መልኩ ይሄዳሉ። በስንት መንገድ ላይ ሄዱ? አንደኛ በገንዘብ እየተገዙ፣ ሁለተኛው ፕሮቴስታንቶች ሲሰብኳቸውና ሲከራከሯቸው ምን እያሉ እየተሸነፉ፣ ምን ስለሌላቸው የተሸነፉ? መንፈሳዊና የአንድነት ትምህርት ቤቱ ትምህርት ስለሌላቸውና ስላላወቁ እየተሸነፉ። አሁን ልትወሉ ፕሮቴስታንቶች የት አግኝተው ነው የሚሰብኳቸው? የት አግኝተው ነው የሚሰብኳቸው? ፕሮቴስታንቶች ተማሪዎችን በትምህርት ቤት ያገኟቸው አይደል? አሁን አንድ ትምህርት ቤት ሁሉን አቀፍ ነው አይደል? መንግስት ትምህርት ቤቶች ሁሉን አቀፍ ናቸው አይደል? ጴንጤ አለ፣ ሙስሊም አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ካቶሊክ አለ፣ ብዙ አለ። እና ተማሪዎች እንዲህ በትምህርት ቤት ይገናኛሉ። ያ ተማሪ እንደናንተ ጎን ለጎን የአብነቱን ትምህርት ካላስኬደና ትክክለኛና ሀልወት እግዚአብሔርን ካልተማረ ያ ጴንጤ የሆነ ወይም ፕሮቴስታንት የሆነ ተማሪ ሲከራከረው ምን ይላል ማለት ነው? ይሸነፋል። እውቀት የለውም አልተማረማ። ከዚያ ወዴት ሄዳል? ወደ ፕሮቴስታንት። ተማሪዎች በትምህርት ቤት ይገናኛሉ፣ ፕሮቴስታንትና ኦርቶዶክስ። እንዲሁ ደግሞ የመንግስት ሰራተኞች ቤት ይገናኛሉ፣ በመስሪያ ቤት ሊገናኙ ይችላሉ። የዛን ጊዜ ቀስ በቀስ ምን ሊመጣ ይችላል? ሃይማኖታዊ ንግግር፣ ሃይማኖታዊ ውይይት ሊመጣ ይችላል አይደል? ሙስሊምና ኦርቶዶክስ፣ ፕሮቴስታንትና ኦርቶዶክስ፣ ጴንጤና ኦርቶዶክስ፣ ካቶሊክና ኦርቶዶክስ በአንድ መስሪያ ቤት ይኖራሉ፣ ይለማመዳሉ ማለት ነው። ከዛ የቆዩ ሃይማኖታዊ ጉዳዮች፣ ሃይማኖታዊ ንግግሮችና ውይይቶች ይመጣሉ። ከዛ ጴንጤዎቹ መጽሐፍ ቅዱስ ያነባሉ፣ ፕሮቴስታንቶች ያነባሉ። ከዛ ውይይት ሲደረግ ያ መስሪያ ቤት ላይ ያለው ኦርቶዶክሳዊ እንዴት ከህፃንነቱ ጀምሮ እንደናንተ የአብነት ትምህርቱን ትክክለኛውና ኦርቶዶክሳዊውን ነገር እግዚአብሔር አረዳድ፣ ኦርቶዶክሳዊውን የመጽሐፍ ቅዱስ አረዳድ እንዲህ እንደናንተ ከህፃንነቱ ጀምሮ እያጠና እየተማረ ካላደገ እዚያ መስሪያ ቤት ላይ ክርክር ሲገጥም ምን ይችላል ማለት ነው? ይሸነፋል። በዚህ ጊዜ ወዴት ይሄዳል? ወደ ፕሮቴስታንት ይሄዳል ማለት ነው። እዚያ ይገናኛሉ። እንዲሁ ደግሞ በግል ስራ የሚሰሩ በየገበያው ይገናኛሉ፣ በተለያየ ሁኔታ ይገናኛሉና ሲከራከሯቸው እንደናንተ ኦርቶዶክሳዊ ትምህርት ካልተማሩ ስለሚሸነፉ አንዳንዶቹ በገንዘብ ስለሚገዟቸው የነማን ቁጥር በዛ? የፕሮቴስታንት እየጨመረ ሄደ። የማን ቁጥር እያነሰ ሄደ? የኛ ቁጥር። ታዲያ ዛሬ ይህንን ትምህርት የምናስተምራችሁ ኦርቶዶክሳዊውን ነገር እግዚአብሔር ሀልወት እግዚአብሔር አረዳድ የምንወያየው ነገ እናንተን ከዚህ ለመጠበቅ ነው። ይህ እንዳይገጥማችሁ በትምህርት ቤትም ሆነ በመስሪያ ቤትም ሆነ በገበያ ቦታም ሆነ አጠቃላይ እስከ ሕይወት ፍጻሜያችሁ የተለያየ እምነት ካላቸው ሰዎች ጋር ትኖራላችሁ። የዛን ጊዜ በአብሮ ሲኖሩ መወያየት፣ መጨዋወት፣ ሃይማኖታዊ ጉዳይ መከራከር ይነሳል አይደለም? ከዚያ ተሸንፋችሁ እንዳትሄዱ፣ አንደኛ እናንተ ተሸንፋችሁ እንዳትሄዱ ራሳችሁን ለመጠበቅ፣ ሁለተኛ ደግሞ እናንተ ይህንን ትክክለኛውንና ኦርቶዶክሳዊውን የሀልወት እግዚአብሔር የነገር እግዚአብሔር አረዳድ እየተማራችሁ እውቀቱን ባይኖራችሁ እያሰረጻችሁ ካደጋችሁ በኋላ ነገ ከነሱ ጋር ክርክር ውይይት ስትገጥሙ አይደለም እናንተ ራሳችሁ ልትሄዱ ቀርቶ አሸናፊ ሆናችሁ እነሱን አሳምናችሁ ወደ ማን ትመልሳላችሁ? ወደ ኦርቶዶክስ ታመጣላችሁ ማለት አሸንፋችሁ። ተባባ። ስለዚህ ይህንን ትምህርት የምንማረው በዚህ ነው። እዚህ ኦርቶዶክሳውያን ያነሱበት እያነሱ የሄዱበት አህዛባውያን ተናላታውያን ፕሮቴስታንታውያን እየበዙና እየጨመሩ የሄዱበት ስለሆነ እንዲህ የበዛ ያነሱበትና እነሱ የበዙበት ምክንያት ደግሞ ትውልዱ ላይ ያለመስራታችን፣ ህፃናት ላይ ያለመስራታችን፣ ትክክለኛውን ኦርቶዶክሳውያን አምልኮት ጋር እያስተማሩ ባለማደጋችን ምክንያት ስለሆነ ነው ይህ የሆነውና ይህ እንዳይገጥመን ነው የምንማረው ማለት ነው። አንደኛው ይሶላችኋል ልጆች
እዚህ ግልጽ አመለካለ። አሁን ወደ ቀጣዩ ሐሳብ ከመሄድ በፊት እናንተ ጠይቃለሁ። አሁን የተነጋገረው በጣም ብዙ ሐሳብ ነውና የምንጠይቅ እህቶች ለመጠየቅ ዝግጁ ናችሁ? እህቶች በአንድ ድምፅ ልጠይቃችሁ። እሺ አሁን ያተነሽ አሁን እሺ አሁን ሐሳቡን አቋርጬ ወደ መጠየቅ የመጣሁት ልጆች ታንዶት እግዚአብሔር በጣም ሰፊ ነው። እዚህ የተዘጋጀውን ጨርሶ የመሄድ ዓላማ ሳይሆን ያለኝ ጥቂቷ አንዷን ሐሳብ ብቻ አውርቼ እሷን በደንብ ከገባቻችሁ በቂ ነው። ብዙ ብናወራ አይጠቅምም። አባቶች ምን ይላሉ? ካልገባን ማለት ነው አይጠቅምም። 50 ዳቦ ከመላስ ይላሉ አባቶች። አንድ ጊዜ ይገራችሁ አንቺ ምላሽ ያዘጋጅሽ 50 ዳቦ ከመላስ አንድ ዳቦ ምን መጉረስ 50 ዳቦ እየላስ ከምትሄድና አንድ ዳቦ ከምትጎርስ የትኛው ያጠናል? 50 እኮ ላስ እንዴ 50 ማለት ተከታታዩ ነው ትፈልግ አው 50 ዳቦ ነው 50 ነው ቁጥሩ እንዴት አንድ ተባለ የትኛው ያጠጋችኋል? 50 ያጠጋል ወይስ አንድ ዳቦ መጉረስ ማለት ነው? 50 ዳቦ ግን ምን ማለት ነው? መላስ የትኛው ያጠጋል? አንድ ዳቦ ያጠጋል አይደል? ስለዚህ 50 ሐሳብ ያየን ያወራን አንተ ያዳመጣችሁ እያወራው ሲል ካልገባችሁ እና አንድ ሐሳብ ብቻ ወጣችሁ ያ በደንብ ተገባችሁ የትኛው ይሻላል? አንዱ ሐሳብ በደንብ የገባችሁ በደንብ ሳይገባን ካለፈው ከብዙ ሐሳብ ይልቅ በደንብ ገብቶ የያዝናት አንድ ሐሳብ ትመጣለች አይደል? ስለዚህ አለቀልኝ አላለቀልኝ አልጨነቅም። እሺ ገብታችኋል አልገባችሁም የሚለው ላይ እንጨነቅና አሁን ጥያቄው ምንድነው? በ1984 የተደረገው ህዝባዊ ቆጠራ ላይ ፕሮቴስታንት ቁጥር ስንት ነው? ሙስሊም የኦርቶዶክስ በፐርሰንት ስንት ነበር ይመጣል? የኦርቶዶክስ 61 መልሳለች አልመለሰችም? በጣም ጥሩ። የፕሮቴስታንት ወይ የኢትዮጵያ 5 በጣም ጥሩ መልሳለች የለም? እሺ በጣም ጥሩ እየተከታተላችሁ ነው ማለት ነው። እሺ ዶቼ አመሰግናለሁ። አሁን ደግሞ ወደ ወንዶች ይመጣል። እሺ ሁላችሁም ዝግጁ ናችሁ? በጣም ጥሩ ዝግጁ ናችሁ? እሺ ኃይለ ሚካኤል አለባበስን አሳምርና ለመመለስ ዝግጁ ነው። የፕሮቴስታንት እምነት ተከታዮች ቁጥር 5 ወደ 18 የኦርቶዶክሳውያን ቁጥር ከ61% ወደ 43% እንዲመጣ የሆነው አሊያም ደግሞ በአጭር አገላለጽ ኦርቶዶክሳውያን ከኦርቶዶክስ ወጥተው ወደ ፕሮቴስታንት የሚሄዱበት መንገድ ዋናዎቹ ልዩነቶች ምንድን ናቸው? አንደኛ ምን ስላላሉ? አብነት ስላልተማሩ አንዱ እግዚአብሔር ስላልተማሩ አስራራው በጣም ተወቀሽ። ሌላኛው በጣም ቁጭ እንዲናችሁ እንዲዘጋጅ ካደረኩ አሁን ለመመለስ ሁላችሁም ዝግጁ ናችሁ አይደለ? ግን ከሰዓት አንፃር ይህ ሁሉ ተማሪ ጠይቄ ለይሻለው ከሰዓት አንፃር ይበቃል አይበቃም? ስለዚህ እናንተ ግን ይህንን ትምህርት ከተማራችሁ በኋላ ወዴት አትሄዱ? ወደ ፕሮቴስታንት አትሄዱ። በኦርቶዶክሳዊ ሃይማኖታችሁ እስከ ፍጻሜ ሕይወታችሁ ጸንታችሁ ትኖራላችሁ ማለት ነው። ይህ አንደኛው ነገር እግዚአብሔርን የምንማማርበት ዓላማ ነው። ተግባባን? ማለትም ይህንን ትምህርት እንድንማማር አስፈላጊ ሆኖ የተገኘው የኦርቶዶክሳውያን ቁጥር እየቀነሰ ኦርቶዶክሳውያን ያልሆኑ ሰዎች ቁጥር እየጨመረ የሄደበት ወቅት ነው። ተባባልን አይደለ? ምክንያቱ ምንድነው ብለን ስናጠና ደግሞ ህፃናት በአብነት ትምህርት ቤት
ሀልዎተ እግዚአብሔርን ሳይማሩ በማደጋቸው ክርክር ሲገጥሙ እየተሸነፉ ነው። ይህ ከሆነ እናንተ ዛሬ ማስተማር አንድ ዓላማ ነው ማለት ነው። ሌላ ሁለተኛው ሀልዎተ እግዚአብሔር የፍጥረት ህልውና መሰረት ነው። ለፍጥረት መኖር መሰረት ነው ሀልዎተ እግዚአብሔር። ምክንያቱም እንግዲህ ሀሳቡ ከእናንተ አይምሮ ጋር ከአንዳንዶቻችሁ ጋር ይሄዳል። ይህንን ሀሳብ ለመቀበል ይበቃል። በጣም ህጻናት ሆናችሁ ደግሞ አላችሁ ዛሬ ተሰሙትና ነገ ስትደግሙት ምን ይላችኋል? ይሰጡላችኋል፣ በደንብ ይሰጣችኋል ማለት ነው። ሀልዎተ እግዚአብሔር ለስነ ፍጥረት መኖር ወይም ህልውና መሰረት ነው። ወቦቱ ሁሉ ኮነ፣ ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ። ስለዚህ እኛ ፍጥረትን አይደለም። ፍጥረት ስንት ነው? ስነ ፍጥረት 22 ለ22 ፍጥረት መሰረቱ ማን ነው? እግዚአብሔር ነው ማለት ነው። የእግዚአብሔር ነው። ስለዚህ ለእኛ መኖር መሰረታችን ማን ነው? የእግዚአብሔር መኖር ነው። እግዚአብሔር ባይኖር ኖሮ እኛ እንኖር ነበር? እኛ ነው ፍጥረትን ወደ እግዚአብሔር ካለመኖር ወደ መኖር ያመጣ ማን ነው? እግዚአብሔር። ስለዚህ የእግዚአብሔር መኖር ለስነ ፍጥረት መኖር ምንድን ነው አለ? መሰረት ነው። ስለዚህ ፍጥረትን የፈጠረው ማን ነው? እኛን ያመጣን ማን ነው? ከየት አመጣን? ለምን አመጣን? መቼ አመጣን? ፍጥረትን ከየት አመጣው? መቼ ላይ አመጣው? ከየት ለምን አመጣው? ፍጥረትና ሰውን አጠቃላይ ወዴት ይወስደዋል ብለን ስንጠይቅ ማንን ነው የምናገኘው? ከእግዚአብሔር ማን ነው? ከፍጥረት ተጀራ ማን እናገኛለን? እግዚአብሔር። ስለዚህ ሀልዎተ እግዚአብሔር ለፍጥረት መኖር መሰረት ስለሆነ እኛ ደግሞ ፍጥረት ስለሆነ መሰረታችንን ማጥናትና ማወቅ ግዴታችን ነው ማለት ነው። አንድ ቤት ሲሰራ አናቱ መጀመሪያ ምን ነው የሚሰራው? ምኑን? መሰረቱ። ከዚያ ምኑ? ግድግዳውን፣ ከዚያ ጣራውን እያለ ይሰራል ማለት ነው። ስለዚህ መሰረት አልባ ቤት አለ የለም? አይሰራም። ያለ መሰረት ይላል ማለት ነው። እና ምን ማለት የፈለኩት እኛም መሰረታችንን ማወቅ ግዴታችን ስለሆነ ለእኛ ህልውና መሰረቱ ሀልዎተ እግዚአብሔር ስለሆነ አንደኛው ምክንያት ነው። ሌላው የሀልዎቱን የእግዚአብሔርን ሀልዎት ሁኔታ ለመረዳት ነው። የእግዚአብሔርን ሀልዎት ሁኔታ እግዚአብሔር አለ ስንል ስለ እግዚአብሔር ማንነት ለመረዳት ነው። ሀልዎተ እግዚአብሔር ስለ እግዚአብሔር የሚያትት ስለ እግዚአብሔር የሚያመሰጥር ትምህርት ነው። አሁን ሀልዎተ እግዚአብሔር መኖር ማለት ብዙ ትርጉም ስላለው ሀሳቡ እየተጋባለ ይመልስላችሁ። የእግዚአብሔርን የመኖር ሁኔታ ለማጥናት ምናባችሁ እግዚአብሔር የት ያለ የሚለውን ያሳየናል ማለት ነው። እግዚአብሔር አለ ብለናል አላለም? እግዚአብሔር አለ የለም? አለ ካል የዚህን መኖር ሁኔታ እናጠናለን ማለት ነው። አንደኛ እግዚአብሔር የሚባል ሁሉን የፈጠረ ሁሉን የሚመግብ ኃይል ወይም አካል አለ ማለትን ያሳያል። ሁለተኛው ግን እግዚአብሔር በሁሉ አለ የሚለውን ያሳየናል። እግዚአብሔር የት ያለ? እግዚአብሔር ሰማይ ነው ምድር ላይ ነው? ልጆች ሰማይ ላይ ነው? ምድር ላይ ሳለ የለም? ሰማይ ላይ ያላችሁ ምድር ላይ እግዚአብሔር አለ የለም? ይህንን እያወቃችሁ እንድትሄዱ ነው። አሁን እግዚአብሔር በሁሉም አለ የሚለው አስተሳሰብና እግዚአብሔር ሰማይ ላይ ነው የሚለው በህፃናት አእምሮ ውስጥ ትንሽ ይጣላል።
እግዚአብሔር የት ነው ያለ ስንባል መልሳችን ምንድነው ያለበት? እግዚአብሔር ያለበት ነው በሁሉም ቦታ። አስማም ሰማይ አንልም ማለት ነው። በሁሉም ቦታ ስንል በሰማይም አለ በምድርም አለ። ከሰማይ በላይም አለ ከምድር በታችም አለ። በአራቱም አቅጣጫ አራቱ አቅጣጫዎች ማን ይባላሉ? በምስራቅ አድማስ ይባላል። በምዕራብ አድማስ፣ በሰሜን አድማስ፣ በደቡብ አድማስ። እነዚህ የፍጥረት ምኖች ናቸው? ጫፎች። ምን ያልኳችሁ? የፍጥረት ጫፎች የሰማይና የምድር ማለት ነው። ከእነዚህ ውጭም አለ ማን? እግዚአብሔር። ለዚህ ያለው እግዚአብሔር የሚለው ይህንን ያጣው አንድ እግዚአብሔር የሚባል አካል ዓለምን የፈጠረ ዓለምን የሚነግር በዝናብ አብቅሎ በፀሐይ አብስሎ ዓለምን የሚነግር ዓለምን የሚያኖር ዓለምን ኋላ የሚያሳልፍ ኃይል አካል አለ የሚባለው እንዳለ ሆኖ ሁለተኛ ደግሞ ይህ እግዚአብሔር የት ያለ የሚለውን ስንጠይቅ ደግሞ መልሱ ይሆናል በሁሉም ቦታ አለ። ምን ታጠገባችሁ ያሉ እግዚአብሔር አለ የለም? ስለዚህ እግዚአብሔር በሁሉም አለ የሚለው ልትዙ ምናልባት በሰማይ አለ የሚለው አስተሳሰብ ስለ እግዚአብሔር ልዕልና፣ ስለ ባህሪው አለመመርመር፣ ስለ ባህሪው ከፍታ በሰማይ አለ የሚለው ይነገራል። እግዚአብሔር በዘፈቀደ በሰማይ ለመላእክት በዙፋን ተቀምጦ በዘፈቀደ ይገለጥላቸዋል ይላሉ መጻሕፍቱ። ከዚህ አንጻር በሰማይ የሚለው ይነገራል እንጂ እግዚአብሔር ግን ሰማይ ላይ ብቻ አይደለም። ያ ደግሞ ሰማይ ላይ ተወስኖ አይደለም ያለ በሁሉም ቦታ ነው ያለ። ቅዱስ ዳዊት ምን ይላል? መዝሙረ ዳዊት ላይ የደረሳችሁ ልጆች ታስታውሳላችሁ። እነኒ አረጉ ውስተ ሰማይ እየኒ ምንድን ሙሉ አሎ ወደ ሰማይ በወጣ አለ ዳዊት። ማለትም ዳዊት ወደ ሰማይ በወጣ ያለ በአካል አይደለም። ሰው በአካል ሰማይ ላይ ይወጣል አይወጣም። ደግሞ በሐሳብ ማለት ነው። በሐሳብ ወደ ሰማይ በወጣ እየን ያለው አንተ በዚያ አለ ወእነኒ ወረድኩ ውስተ ቀላይ እየኒ አልዶቀ ከምድር በታች ወደ ጥልቁ በህሊናዬ ብወርድም በዚያ አንተ አለ ወይስ አለ? እግዚአብሔር በሁሉ አለ። ባጭሩ እግዚአብሔር ዓለምን በመሃል እጁ እንደምን አድርጎ ነው የያዛት? እንደምን አድርጎ? ዓለም ከኛ አንጻር ግዙፍ ናት አይደለችም? በጣም ሰፊ ናት አይደለ? ከኛ አንጻር ያልኳችሁ ዓለም የሚለው ሰማይ፣ በሰማይ ያሉት ሁሉ፣ ምድርና በምድር ያለው ተንቀሳቃሽ ሁሉ አጠቃላይ የሚታየው በዓይን የማይታየው ነው ማለት ነው። የሚዳሰሰውና የማይዳሰሰው ላይ ከፍላል ያለ የዚህ ሁሉ ጠቅላላ ድምር ወይም ጥቅል ስም ምን ይባላል? ዓለም። ይሄ ዓለም በእኛ አይምሮ ሲለካ ሰፊ ነው። በእግዚአብሔር ዘንድ ግን በመሃል እንደማድረግ ነው ያዘ እንደ እንቁላል። አሁን አስቡ፣ እኛ በመሃል እጃችን እንቁላል ብንይዝ እንቁላሏ ከኛ አንጻር ጥቂት ናት ወይስ ብዙ? ጥቂት ናት። ከኛ አንጻር ነው። ይህንን ግዙፍ ዓለም እንደ እንቁላል በመሃል ነው ማለት እግዚአብሔር ካለወቱ ወይም የሚኖርበት ቦታ ከዚህ ነው ተብሎ አይወሰንም ማለት ያሳያል ማለት ነው። ስለዚህ አለወቱ እግዚአብሔር ሁለተኛው ትርጉሙ ይህ ነው። ምን የሚለው? አንደኛው ዓለምን የፈጠረ ዓለምን የሚመግብ እግዚአብሔር የሚባል አካል አለ። ሁለተኛው ያ የት ነው? በሁሉ ቦታ አለ። በሁሉ ቦታ አለ። ሌላው አሁን ቀጥታ ሐሳብ ያ እግዚአብሔር በየት አለ ካል በሰዎች ላይ በኦርቶዶክሳውያን ላይ አድሮ አለ። በእኛ ላይ አለ። ከእኛ ጋር
አለ የሚለውን ለማስረዳት ነው። ከኛ ጋር እግዚአብሔር አለ የለም? እግዚአብሔር በእኛ ላይ አለ የለም? አለ። በተለይ እስካሁን የተነጋገርናቸው ሀሳቦች ለእውቀትም ለሕይወትም የሚሆናቸው። ይህ ግን በዋናነት እግዚአብሔር በእኔ ላይ አለ፣ እግዚአብሔር ከእኔ ጋር አለ የሚለው ሀሳብ ሁልጊዜም በአእምሯችን ካለ ክፉ ስራ እንዳንሰራ፣ መጥፎ ሀሳብ እንዳናስብ ይከለክለናል ማለት ነው። ምን የሚለው እግዚአብሔር ከእኔ ጋር አለ የሚለውን አስተሳሰብ ያሰረጸ አይኖ ክፉ ያስባል አያስብም? ይፈራል አያስብም? ምክንያቱም እግዚአብሔር ከማን ጋር ነው? ከእሱ ጋር ስለሆነ ከእኔ ጋር ነው የሚለውን ስላመነ ይፈራል ማለት ነው። ብዙ ጊዜ እኮ የምንዋሸው ሰዎች ሆነን የምንሰርቅ፣ ክፉ ሀሳብ የምንናገር፣ መጥፎ ስራ የምንሰራው እግዚአብሔር በእኔ ላይ አለ የሚለውና እግዚአብሔር ከእኔ ጋር ነው የሚለውን አስተሳሰብ ስለረሳ ነው። እግዚአብሔር ከእኔ ጋር ነው ያየኛል፣ እግዚአብሔር እኔ ክርስቲያንን የእግዚአብሔር ልጅ ነኝና እግዚአብሔር በእኔ ላይ አለ፣ በእኔ ላይ ካለ ደግሞ ይህንን ስራ ስሰራ ያየኛል የሚለውን አስተሳሰብ ስለረሳ ነው ክፉ እናስባለን፣ ክፉ እንሰራለን ማለት ነው። እንዋሻለን፣ እንሰርቃለን፣ ወደ ብዙ ነገር እናደርጋለን። ምኑን ስለረሳ ነው? እግዚአብሔር ከኛ ጋር መኖሩን፣ እግዚአብሔር በእኛ ላይ መኖሩን እና ክፉ ስናስብ ክፉ ስንሰራ እንደሚያየን ምን ብለናል? ረስተናል። ይህ ሲሆን ምን እንሆናለን? እኛ ምን እንሆናለን? ምን እናደርጋለን ማለት ነው? ክፉ እናስባለን፣ ክፉ እንሰራለን። ስለዚህ ሀልወት እግዚአብሔር የሚለው ብዙ ትርጉም ያለው ያው ደግሞ ወደ ሕይወት መጣ። የመጥቶ ምንድን ነበር? እግዚአብሔር አለ ብለን ወደ ሌላ እምነት እንዳንሄድ ከሃይማኖት እውቀት አንጻር ነበር የቅድሙ ትርጉም። የአሁኑ ትርጉም ደግሞ እግዚአብሔር ከእኔ ጋር ነው፣ እግዚአብሔር በእኔ ላይ አለ ብለን እግዚአብሔር እንደሚያየን አምነን ክፉ እንዳንሰራና ክፉ እንዳናስብ፣ እንዳንዋሽ፣ እንዳንሰርቅ፣ እንዳንቀማ፣ ሌላ ኃጢአት እንዳንሰራ አይምሯችንን ለመጠበቅ፣ ሕሊናችንን፣ ልባችንን ለመጠበቅ ዕቅበተ አይምሮ ይባላል። ዕቅበተ ነፍስ ይባላል። ነፍስ ክፋት እንዳትሰራ ማለት ነው። እግዚአብሔር ከማን ጋር አለ? እግዚአብሔር ከእኛ ጋር ነው። በርሲ እግዚአብሔር በእኛ ላይ አለ። በርሲ ስንዋሽ እግዚአብሔር ይሰማናል አይሰማንም? ስንሰርቅ ሲሰማ ያየናል አያየንም? ከማን ጋር ስለሆነ ታዲያ እግዚአብሔር ከእኛ ጋር ነው። ለምን እንዋሻለን? አንድ ሕፃን በትምህርት ደረጃ መያዝ ያለበት እግዚአብሔር አለ፣ እግዚአብሔር አንድነቱ ሶስትነቱ መንፈሳዊ ፍልስፍና ለእናንተ አይኖ ሩቅ ሊሆን ይችላል፣ ለብዙዎቻችሁ ሩቅ ነው። ስለዚህ ከዚያ ይልቅ ወደ ሕይወታችን ወረድ አድርገን ብናየው መልካም ነው። እግዚአብሔር ከእኛ ጋር ነው አይደለ? ዋሻችሁ ታውቃላችሁ አታውቁም? እግዚአብሔር ከእናንተ ጋር ከሆነ ታውቃላችሁ። ምኑን ስለረሳችሁ ነው? አሁን በፊት እግዚአብሔር ከእኔ ጋር ነው የሚለውና እግዚአብሔር በእኛ ላይ አለ የሚለውና እንዲሁም እግዚአብሔር ስንዋሽ ይሰማናል፣ ስንሰርቅ ወዘተ ብዙ ነገር ስናደርግ ያየናል የሚለውን አላውቅም ነበረ። ከአሁን በኋላ ግን እግዚአብሔር ከእኔ ጋር ነው፣ እግዚአብሔር በእኔ ላይ ነው፣ አልዋሽም፣ አልሰርቅም፣ አልቀማም፣ አልቀጥፍም፣ ብዙ ነገር አላደርግም፣ እናት አባትን አከብራለሁ፣ ሃይማኖትን አከብራለሁ፣ የሃይማኖት አባቶችን አከብራለሁ፣ ምሁራን አከብራለሁ፣ ቤተሰብን አከብራለሁ፣ ሁሉ ነገር አከብራለሁ፣ አልዋሽም፣ አልሰርቅም የሚለውን ወስዳለሁ የሚለውን እንድትወስዱ ይፈልጋለሁ። ታውቁት ተማባል ዘመናዊና አይደለም የምናገረውን መስማት አይደለም የምናደርገውን ክንውን ማየት ልባችን ውስጥ ያለውን ሀሳብ ያውቃል። ከእናንተ መካከል አንዱ የሆነ ክፉ ሀሳብ ቢያስብ ተነሱ ወይ ምን ቁጭ ብለ አሁን ለምሳሌ ክፉ ሀሳብ አስተውሉ። እናንተ አወቃችሁት አላወቃችሁት? ታውቃላችሁ አታውቁት? እኔስ አውቀዋለሁ። እግዚአብሔርስ አያችሁ? ልባችን ላይ ሰው የማያውቀው እግዚአብሔር ግን የሚያውቀው ክፉ ሀሳብ አለ ማለት ነው። ይህን ሀሳብ ሁሉ የምናስበው ሀልወተ እግዚአብሔር የሚለውን ወይም ደግሞ እግዚአብሔር በእኛ ላይ አለ፣ እግዚአብሔር ከእኛ ጋር አለ የሚለውን ስለረሳ ነውና
የዛሬው ትምህርት አንዱ ትርጉሙ ሐሳቡ ይሄን ያስተምረናል። እግዚአብሔር ከኛ ጋር ነው። አምናችሁ ከኛ ጋር እንደሆነ ካምባላ አትዋሹ። ካምባላ እናት አባታችሁን እንዲያትሉ ስንዋሽ እግዚአብሔር ይቀጣል። የዋሸ ሰው በእግዚአብሔር ዘንድ ምን ይደረጋል? ተማሪ ከሆነ ትምህርቱ ይገባል አይገባም? አሁን የሚዋሽ ሰው ተማሪ ከሆነ ትምህርቱ ይገባል። እውነት አሰብ የሚዋሽ እግዚአብሔር ከሱ ጋር የሆነ ሰው እውነቱን ሲናገር ትምህርቱ ይገባል አይገባም? ተማሪ ከሆነ በመንፈሳዊ ትምህርት ሆነ በዓለማዊ ትምህርት እግዚአብሔር ከኔ ጋር ነው፣ እግዚአብሔር በኔ ላይ ነው ብሎ የሚያምን ከዛም ሰዋሽ እግዚአብሔር ሰማኛል፣ ሰሳቅ እግዚአብሔር ያየኛል፣ እናት አባቴን አልታዘዝ እግዚአብሔር ያየኛል፣ ታላቅ እህቴም ታላቅ ወንድሜን ታናሽ እህቴም ታላቅ ወንድሜን አላከብርም ስል ሲሳተፍ እግዚአብሔር ይቆጣኛል ብሎ ፎቶ ይህን የሚያከብረው ተማሪ ከሆነ ትምህርቱን ይለዋል ብያቸዋለሁ። ይረዳዋል። ገበሬ ከሆነ አርሶ አደር ከሆነ ምርቱን ይልለታል፣ ይወስድለታል። ነጋዴ ከሆነ ወረቱን ይልለታል፣ ይበዛለታል ማለት ነው። ይበዛለታል። የተለያየ ስራ ዘርፍ ላይ የተሰማራ ሰው ስራው ምን ይልለታል? ባቸው ይቀናለታል፣ ይከናወንለታል ማለት ነው። ስለዚህ እናንተ ደግሞ በዓለማዊ ደግሞ በመንፈሳዊ ተላላችሁ ናችሁ። ገና ብዙ እድሜ ያላችሁ ብዙ ትምህርት ይጠብቃችኋል አይደለም? ወደኔ ሁኑ፣ ወደኔ ብዙ ነገር ይጠብቃችኋል ነው አይደለም? ስለዚህ ታለው እግዚአብሔር የሚለው ሌላው ትርጉሙ እግዚአብሔር አለ፣ እግዚአብሔር ያለ የከሚለው መንፈሳዊ ፍልስፍናና ሐሳብ በተጨማሪ እግዚአብሔር ከኔ ጋር ነው፣ እግዚአብሔር በኔ ላይ ነው፣ ያየኛል፣ ይሰማኛል። ክፉ ነገር ሳደርግም ሆነ ክፉ ነገር ሳስብ፣ መልካም ነገር ሳስብም ሆነ መልካም ነገር ሳደርግ ይሰማኛል፣ ያየኛል። ስለሚያየኝ ክፉ አላስብም፣ ክፉ አልሰራም። ስለሚያየኝ መልካም አስባለሁ፣ መልካም እሰራለሁ። እንዲህ ሳደርግ እግዚአብሔር ትምህርትን ይገልጽልኛል ብለን እንድናስብ ሌላኛው የትምህርት ዘርፍ ነው። ሌላው የሃልዎቱ ተሳታፊ ለመሆን ቀጣዩ ደግሞ አሁንም የኦርቶዶክሳዊውን ሃልዎት እግዚአብሔር ለመረዳት ነው። የትምህርቱ ዓላማው እና አስፈላጊነት ኦርቶዶክሳዊውን ሃልዎት እግዚአብሔር ለመረዳት አግኝቱን እኛ ኦርቶዶክሳውያን ቅድም ኦርቶዶክሳዊውን ሃልዎት እግዚአብሔር ስላልተረዱ ወደ የት ሄዱ ብያቸዋለሁ? ወደ የት ሄዱ? ወደ ተለያዩ እምነቶች ሄዱ። እኛ ግን እንዲህ እየተገናኘን ኦርቶዶክሳዊ የሆነውን ሃልዎት እግዚአብሔር ወይም እግዚአብሔር መኖር ስንማማር ወደ ተለያዩ እምነት አንሄድም እና ይህን እንደማወቅ እንግዲህ እግዚአብሔር አግኝቱ ኦርቶዶክሳዊ ሃልዎት እግዚአብሔር ማለት እግዚአብሔር አለ የሚሉ ሌሎች አካላትን ይኖራሉ አሉ። ግን እግዚአብሔር እኛ ኦርቶዶክሳውያን አለ ስንልና አለም ደግሞ ሃልዎት እግዚአብሔር ስንረዳና ሌሎቹ የእግዚአብሔርን መኖር ሲረዱት የተለያየ ነው ማለት ነው። የሌሎቹ አረዳድ በእግዚአብሔር ሃልዎት ላይ ያለው አረዳዳቸው የተሳሳተ ነው። ኦርቶዶክሳዊው የእግዚአብሔር ሃልዎት አረዳድ ደግሞ ትክክለኛውና ርቱዓዊ ቀጥተኛው አረዳድ። ይህንን አረዳድ ማንኛውም ኦርቶዶክሳዊ ሰው ሊማረው ስለሚገባ ኦርቶዶክሳዊን አረዳድ ለመረዳት እንማራለን። ማስተዋላችሁ መስከሩ ልጆች እስካሁን ያልኩት የሚደግም በፈቃድ ተነስ ዘጣ። እሺ አሁን ያልኩት ኦርቶዶክሳዊ ብሎ መብላት ላይ ተመሳሳች አንድ ነው። እሺ ትምህርት ተሻለው። ሌላኛው የትምህርቱ አስፈላጊነት ወይም ዓላማ እሺ ኦርቶዶክሳዊውን ሃልዎት እግዚአብሔር ምን ለማለት ለማወቅ በጣም ጥሩ ነው። የሚተሳተፉ ኦርቶዶክሳዊውን ሃልዎት እግዚአብሔር ኦርቶዶክስ የእግዚአብሔርን መኖር ተረዳው ከሌሎቹ እምነቶች በተለየ መልኩ ስለሆነ ይህንን መረዳት ተገቢ ስለሆነ ነው የምንማረው። ብዙ ኦርቶዶክሳዊውን የእግዚአብሔር ሃልዎት አረዳድ ነግራቸዋለሁ። አንደኛ በሁሉ ቦታ ያለ መሆኑ የእግዚአብሔር ሃልዎት ኦርቶዶክሳዊ። ሁለተኛ ከማን ጋር መኖሩ?
ከእኛ ጋር ነው። ሶስተኛ አብ በወልድ በመንፈስ ቅዱስ፣ ወልድ በአብ በመንፈስ ቅዱስ፣ መንፈስ ቅዱስ በአብና በወልድ ሁሉ ሆነው መኖራቸው ነው። ኦርቶዶክሳዊው ሀልዎተ እግዚአብሔር አንዱ አብ በወልድና በመንፈስ ቅዱስ ህልው ነው። ወልድ በአብና በመንፈስ ቅዱስ ህልው ነው ወይም አለ። መንፈስ ቅዱስ ደግሞ በማንና በማን? በአብና በወልድ። ኦርቶዶክሳዊ ሀልዎተ እግዚአብሔር አበዛል ነው። ምናልባት ሀሳቡ ብዙዎቻችሁ ሕፃናት ሆናችሁ ከአእምሯችሁ ራቅ ያለ ሊሆን ይችላል። ግን ዛሬ ከሰማችሁ ነገ ሲደገምላችሁ ምን ይላችኋል? እያቸው ነው ቅድም ይቀረጽላችኋልና ዛሬ በደንብ አዳምጡ፣ በደንብ አዳምጡ። አብ በማንና በማን አለ? በወልድና በመንፈስ ቅዱስ። ወልድስ መንፈስ ቅዱስስ? ይሄ ኦርቶዶክሳዊ የሀልዎተ እግዚአብሔር አረዳድ ነው። አንዱ ሌሎቹ እምነቶች ይህንን አይቀበሉትም፣ አያምኑትም። አንድ ጥያቄ ጠይቃችሁ አብ በወልድ ያለ ቃል እንዴት ነው ማለት ነው የሚለውን ጥቂት ልበላችሁ። አብ የት ነው ያለው? ሥላሴ ናቸው። ስማቸው ማን ነው? አብ ወልድ መንፈስ ቅዱስ አይደለም? አብ የት ነው ያለው? አብ ሥላሴና እግዚአብሔር ይለያያሉ አይለያዩም? አይለያዩም። ሥላሴ ሌላ፣ እግዚአብሔር ሌላ፣ መድኃኒዓለም ሌላ፣ አማኑኤል ሌላ፣ ኢየሱስ ሌላ፣ ክርስቶስ ሌላ እንዳይመስላችሁ። እሺ ልጆች ብዙ ጣላት እንዲመስላችኋል። ኢየሱስ ሲባል ሌላ፣ አማኑኤል ሌላ፣ መድኃኒዓለም ሌላ፣ ሥላሴ ሌላ፣ እግዚአብሔር ሌላ። እግዚአብሔር እሺ አሁን ምን ለማለት ነው የፈለኩት? አሁን ቅድም እግዚአብሔር ቤት ነው ያለው ብያችሁ ነበር በሁሉ። አሁን ግን አብ ቤት ነው ያለው ስላችሁ ግራ ገባችሁ። ስለዚህ ምን ብላችሁ ስላችኋል ማለት ነው? ቅድም እግዚአብሔር በሁሉም ነው ካላችሁ አሁን አብ ቤት ነው ያለ ስላችሁ ለምን ዝም አላችሁ? አብ ሌላ እግዚአብሔር ሌላ መስላችሁ ነው? እግዚአብሔር አብ አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። እሺ ምናቃችሁ? አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ስንት እግዚአብሔር? አንድ እግዚአብሔር እና አብ በወልድና በመንፈስ ቅዱስ አለ ህልው ነው የሚለውን ለማስረዳት ነው እየሞከርኩ ያለው። አብ ቤት ያለ በሁሉ በርሱ በሁሉ ቅድም እግዚአብሔር በሁሉም አለ ብላችሁ አላላችሁ? አሁን ደግሞ አብ ቤት ያለ አሁን አብ በሁሉ ከሆነ ወልድ የት ላይ ነው ያለው? አሁን እዚህ ወንበር ላይ ያለ ማን ነው? እዚህ ወንበር ይሻላል አላችሁ? ሌላ ሰው ላይ ሊቀመጥ ይችላል? አብ በሁሉም አለ ነው። እግዚአብሔር ወልድ ደግሞ ቤት ያለ በሁሉምማ አላለበት ቃለባችሁ ለማዳመጥ ለመረዳት ሞክሩ። ኦርቶዶክሳዊ ሀልዎተ እግዚአብሔር ስለሆነ ዛሬ የተረዳችኋል ይገባችኋል እየሰው ባይገባችሁ በቃ እየሰማችሁት ማለት ስላለባችሁ ባይረዳችሁ ቢከብዳችሁ ምን እያላችሁት ደግሞ እየሰማችሁት ደግሞ ከዛ ይገባችኋል። አብ በሁሉም አለ። አብ በሁሉ ካለ ወልድም በሁሉ አለ፣ መንፈስ ቅዱስም በሁሉ አለ። ይህ ማለት ነው አብ ወልድ ባለበት አለ፣ በወልድ ህልው ነው። በመንፈስ ቅዱስም ህልው ነው፣ ወይም መንፈስ ቅዱስ ባለበትም አለ። አብ ወልድ መንፈስ ቅዱስ በሁሉም ሲኖሩ ገፋይ ተቀበልልኝ የሚል አለ የለም? የለም። አብ ባለበት ማን አለ? ወልድ። ወልድ ባለበት ማን አለ ያለው? መንፈስ ቅዱስ አለ። መንፈስ ቅዱስ አለ። ለምሳሌ በዚህ ዓለም ላይ ሶስት ነገሮች ይኖራሉ። አንደኛው የፀሐይ ብርሃን፣ ሁለተኛው የፀሐይ ምድር ሙቀት፣ ሶስተኛ ነፋስ። ምድሩ
የፀሐይ ሁለተኛ የፀሐይ ሙቀት፣ ሶስተኛ ነፋስ። አሁን ወጣ ስንል 6 ሰዓት አካባቢ ሙቀት አለ ይላል። ሙቀት ሲኖር ነፋሱ ተቀበልልኝ ሙቀት ገባሃል በታውቃለህ አይደል? ሙቀት ባለበት ነፋስ አለ ይላል። ሙቀት ባለበት ብርሃን አለ ይላል። ረቂቅ ናቸው አይደሉም? ሶስቱም ረቂቅ ናቸው። ሙቀትም ረቂቅ ነው፣ ብርሃነ ፀሐይም ረቂቅ ነው፣ ነፋስም ረቂቅ ነው። ግን ይህን ዓለም ሲኖሩ በዚህ ዓለም ሲኖሩ ነፋስ ከዚህ እስከዚህ ብርሃን ደግሞ ከዚህ ቦታ እስከዚህ ቦታ ሙቀት ከዚህ እስከዚህ ብለው ተከፋፍለው ነው የሚኖሩት አይደለም? አይደለም። አዎ ነፋስ በሁሉም አለ። ሙቀትስ በሁሉም፣ ብርሃንስ በሁሉም አይደለም? ልክ እንደነዚህ ሁሉ አብ ባለበት ማን አለ? ወልድ ባለበት ማን አለ? ኦርቶዶክሳዊው ያለው እግዚአብሔር አረጋር ማለት አንዱ ይሄ እና ይህንን ለመረዳት ይህንን ሌሎቹ ስለማያምኑት ስለማይቀበሉት ይህንን ለመረዳት ነው። ገና የትምህርቱ ዓላማ የትምህርቱ አስፈላጊነት የሚለው ላይ ነው። ወደ ውስጥ ብዙ ሀሳብ ያለ ከአይምሯችሁ ጋር ባይሄድ እየሰማችሁት ስለምታድጉ ኋላ ስለሚወዳችሁ እየሰማችሁት ይገኛል። ሌላው ሀልዎት እግዚአብሔርን መማር ለምን አስፈለገው? የጥበብ መጀመሪያ ስለሆነ። እየጣፋችሁ ነው አለመኖራችሁ እየጣፋችሁ ነው። የጥበብ መጀመሪያ ስለሆነ ነው። ሀልዎት እግዚአብሔርን ማጥናት ወይም መማር ጥበብ ሲባል ምንድን ነው? ጥበብ የተባለ በእኛ አፈዳ ወይ በእኛ ተግባር ውስጥ ልንለው እንችላለን፣ ስራ ልንለው እንችላለን፣ ምርምር ልንለው እንችላለን፣ ድርሰት ልንለው እንችላለን፣ ብዙ ትርጉም ልንሰጠው እንችላለን። አሁን እንደዚሁ ለትምህርት፣ ለድርሰት፣ ለጽሕፈት፣ ለምርምር፣ ለንባብ፣ ለስራ ለተለያየ ትርጉም ጥበብ የሚል ጥቅል ይሰጠዋል። ያሁኑ የዛ ሁሉ መጀመሪያው ማን ነው? ሀልዎት እግዚአብሔርን ማጥናት ማወቅ፣ ሀልዎት እግዚአብሔርን መማርና ማወቅ። የትምህርቶች ሁሉ መጀመሪያ ማን አልኳችሁ? ሀልዎት እግዚአብሔርን ማወቅ። ይህ የትምህርቶች ሁሉ የጥበብ ሁሉ የስራ የክንውን የምርምር የማንኛውም ሁሉ መጀመሪያ ነው ማለት ነው። መጀመሪያ ስለዚህ እግዚአብሔርን ሳናውቅ ሌላ ስራ ከጀመርን መስመሩን ትተናል፣ ከመስመሩ ወጥተናል። ስለዚህ እያንዳንዱ ትምህርት የሚማር እያንዳንዱ ምርምር የሚያደርግ እያንዳንዱ የተለያየ የስራ ድርሻ ላይ ያለ ማንኛውም ሰው ከሁሉ አስቀድሞ ማንን ሊያውቅ ይገባል ማለት ነው? ሀልዎት እግዚአብሔር ማለት የእግዚአብሔርን መኖር። እግዚአብሔር መኖር ሲባል ምን ነው ትርጉም የሰጠው? እግዚአብሔር የሚባል አካል አለ። እግዚአብሔር ያለው በሁሉ ቦታ ነው። እግዚአብሔር ያለው ከእኛ ጋር ነው። እግዚአብሔር ከእኛ ጋር ያለው ከእኛ ጋር አለ የሚለው ሁሉን ነገር ማወቅ አለበት። ምክንያቱም ይህንን ሳያውቅ ስራ ከጀመረ አይባረክም። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ያግዘኛል፣ ከኔ ጋር የሆነው እግዚአብሔር ነው አግዘኝ፣ ስማር ትምህርቱን ግለጽልኝ፣ ስራ ስሰራ ስራውን በሰላም አጠናቅልኝ ብሎ እግዚአብሔር ከእሱ ጋር መኖሩን ሳያምንና ሳያውቅ ከጀመረ ትምህርቱን ያደርገው ስራውን አይከናወንም። ስለዚህ ለትምህርቶች፣ ለስራዎች፣ ለክንውኖች ለእያንዳንዶች ተግባር መጀመሪያቸው የእግዚአብሔር ሀልዎትን ወይም የእግዚአብሔርን መኖር ማወቅ። እግዚአብሔር መኖር ሲባል ትርጉሙ ታስረሱ ይሰማል። እንቀጥላለን። አሁን ሌላው ይህ ትምህርት የመማር አስፈላጊነት የመዳን መሰረት ስለሆነ ለመዳን መሰረት ስለሆነ የሚለው ነው። ይህ ማለት ደግሞ
በአጠቃላይ የመንፈሳዊ ትምህርቶች፣ የመንፈሳዊ ስራዎች፣ የመንፈሳዊ አገልግሎቶች ሁሉ መዳረሻቸው የሰው ልጅ መዳን ማለት መጽደቅ ማለት ነው። መንግስተ ሰማያት መግባት ማለት ነው። ሁሉም ትምህርት መዳረሻው ዓላማው የት ነው? መንግስተ ሰማያት ነው። መዳን የቤተ ክርስቲያን አገልግሎቶች እያንዳንዳቸው መዳረሻቸው የሰው ልጅ ድነት ነው። የሰው ልጅ መዳን። እናንተም የምትማሩት ምን ለመሆን ነው? ለመዳን፣ ለመጽደቅ፣ መንግስተ ሰማያትን ለመውረስ ነው። አይኗችሁ ውስጥ መቀረጽ ያለበት ይህ ነው። እሺ አሁን የተኛለን ያንዳንዳችሁ ይጠይቅ። ይህ ሐሳብ ከብዙዎቻችሁ አይሮት እዚህ አብነት ትምህርት ቤት መጥቼ የምማረው ለመዳን በመጽደቅ ዓለምን መንግስተ ሰማያት ለመውረስ ነው። የግራ አስተሳሰብ ከብዙዎቻችሁ ላይ የለም። ለምን ነው የምጠይቅ? አይ ስለመጣ እንመራለን የምትሉ ትችላላችሁ። ከጓደኛ ያላችሁ አላም ደግሞ በቤተሰብ ፊት ስላሉ መጣው ቤተሰብ ማስለፈው እንግዲህ ማለት የመማሩን ዓላማ የማየው ይጠይቅ ተርስ እዚህ ያለው ትምህርት ቤት ገብተህ የምትማረው መጨረሻው መዳረሻ ነው። ለምንድን ነው የምትማረው? መልስ የስቆጭ አሁን ተጣጣኝ ትምህርታችን ዓላማ ያለው እቅድ ያለው መዳረሻ ያለው ግብ ያለው እንዲሆን ሀሳብ ተጣጣኝ ነው። መዳረሻ ምን ለመሆን ለማወቅ አወቀው ከዛ ለምሳሌ እዚህ ከመግባት ምን ላይ ተሳለ ዜማ ተሳለ እዚህ ከመግባት በፊት ዜማ ታውቁ ነበር አይደል? ዜማ ለማወቅ ገባ እዛ ገባ አወቀው ከዛ ይጆቱ አወቀው ከዛ አንድ መንገዳችን ዓላማችን ስለሆነ ጥሩ መልስ ነው። ግን ምን የሚለው ማካተት አለብን? አሁን በኋላ በመዳን የሚለው ማካተት አለብን። መንግስቱ ለመውረስ ቤተክርስቲያን ቅዳሴውም፣ ኪዳኑም፣ ስብከቱም፣ ሰዓታቱም፣ መዝሙሩም ሁሉም አገልግሎት የአብነት ትምህርት ቤት ሁሉም ትምህርት መጨረሻቸው ምንድን ነው? መዳን ነው። መዳን መንግስተ ሰማያትን መውረስ ነው። እያንዳንዱ ትምህርት መዳረሻ እያንዳንዱ የቤተክርስቲያን አገልግሎት መዳረሻው የሰው ልጅ መዳን ነው። ይህ የምትረዱ እና እኔ የሚማረው በመዳን ነው የሚለውን እዛኛዋችን ብትሆኑ ታዲያ ለመዳን ደግሞ መሰረቱ ማን ነው አልኳቸው? ሀልዎት እግዚአብሔር ማወቅ። እግዚአብሔር ይኑር አይኑር፣ እግዚአብሔር በሁሉ ቦታ ይኑር አይኑር ያላወቀ ሰው ይላል አይደል? ዓለምን የፈጠረ ዓለምን የሚነግድ ዓለምን የሚያኖር እኛን የፈጠረ ያ እግዚአብሔር እንደሆነ የማያውቅ ሰው አይደለም። እግዚአብሔር መኖሩን እግዚአብሔር ዓለምን መመገቡን ዓለምን መፍጠሩን መመገቡን ማሳለፉን ሁሉም ነገር የሚያውቅ ደግሞ ያ ምን ያህል ይድናል። ስለዚህ የኛ ደግሞ የመጨረሻ ግባችን መዳን ነውና ለመዳን ደግሞ መሰረቱና መጀመሪያው ሀልዎት እግዚአብሔር ማጥናት ማወቅ ስለሆነ ይህንን ትምህርት እንድንማማረው አስፈላጊ ነው። ሌላው ይህንን ተመሳባቸዋልና አሁን ገና መግቢያው ላይ ነውና ሊቀጥል ስለሚችል በሌላ ጊዜም ባያልቅም ስለሚቀጥልላችሁ ያንዳንዷን ሀሳብ እየተረዳናት መሄድ እንፈልጋለን። የራሳችንን መኖር ለማወቅ የእግዚአብሔርን ማወቅ ስለሚቀድም ሌላ ሀልዎት እግዚአብሔርን ማጥናት
ለማወቅ የእግዚአብሔርን ማወቅ ስለሚቀድም የራስን መኖር ለማወቅ የእግዚአብሔርን መኖር ማወቅ ማለት ነው። እያንዳንዱ ተማሪ አንድ ጥያቄ እንዲጠይቅ ሀሳብ ወጋችሁ እኔ ማን ነኝ? ማን አመጣኝ? እኔ ምንድን ነኝ? ወዴት እሄዳለሁ? የሚወስደኝስ ማን ነው? ለእነዚህ ሁሉ ጥያቄዎች መልሱ ማን ይሆናል? እኔ ምንድን ነኝ ለሚለው መልሱ ይሆናል ሰው። ማን አመጣኝ? ከየት አመጣኝ? መሐላሉ ከአራቱ ባህርያት ለምን አመጣኝ? ክብሩን ለመውረስ ለምን አመጣኝ? ወዴት ይወስደኛል? ወደ ክብሩ፣ ወደ መንግሥተ ሰማያት። አሁን ሰው እኔ በቃ ራሴን ነው ብሎ ስለራሱ ምርምር ያደርግ አስቀድሞ የሚያገኘው ማለት ነው። ምክንያቱም ሰው እያንዳንዱ ሰው እስካሁን በዓለም ላይ ራሴን ፈጠርኩ ያለ መናፍቅም ፈላስፋም የለም፣ አልተነሳም። ራሴን የፈጠርኩ ራሴ ነኝ ያለ የለም። ስለዚህ ሰው እሱ ራሴን ለውቀው ማን ነኝ ብሎ ምርምር ሲያደርግ ስለራሱ እኔ ማን ነኝ፣ ከየት መጣሁ፣ ያመጣኝ ማን ነው የሚል ጥያቄ ይፈጠርበታል። ምክንያቱም እኔ ራሴን የፈጠርኩት ራሴ ነኝ፣ እግሬን እንዲህ አድርጌ፣ ዓይኔን እንዲህ አድርጌ፣ ራሴን ጭንቅላቴን እንዲህ አድርጌ የፈጠርኩት እኔ ነኝ እስካላለ ድረስ ማን አመጣ ተብሎ ሲጠየቅ የግድ መልስ ያገኛል። እርሱ ማን ነው? እግዚአብሔር። ስለዚህ የራሳችንን የመኖር ከማወቅ በፊት ራሳችንን ለማወቅ ማን ይቀድማል? እግዚአብሔር ነው። ከዛ ምንድነው የሚወስደን ሀሳብ ወዴት እንወስድ? እኔን ማን አመጣኝ ብሎ ሲጠይቅ እግዚአብሔር አለ። ያ እግዚአብሔር ማን ነው እንዲልና እንዲጠይቅ አድርገዋል ማለት ነው። ራሱን ለወጥ ብሎ ስለራሱ ምርምር ያደረገ ሰው ማን አመጣኝ ብሎ ሲጠይቅ ምን ሆነለታል? እግዚአብሔር። እግዚአብሔር ማን ነው የት ያለ ብሎ ስለ እግዚአብሔር እንዲያውቅ ያደርገዋል ማለት ነው። ስለዚህ ራሳችንን ለማወቅ ቀዳሚው ማን ነው? ካለው እግዚአብሔር ነው። እግዚአብሔርን ካወቁ በኋላ ራሳችንን እናውቃለን። እግዚአብሔርን ሳናውቅ ግን እኛ ራሳችንን እናውቃለን።